ካለ ተነጋግራችሁ አፍተባብላችሁ ትቀጥላላችሁ እናንተ ገብቷል። አሁን እዛ አታንሱት ይሄንን። አሁን ጉዳዩ ጫፍ ደርሷል ተብሏል። አላህ ያሳካው ዱዓ ማድረግ ነው እንጂ በወኪሉና በቤተሰብ መካከል ያለው እንትን አሁን የሚጠቅመን አይመስለኝም። እናንተ ከመጣችሁ ለመቀበል ዝግጁ ነን፣ ለማስተናገድ ዝግጁ ነን። ልጅቷ ያለችበት ሁኔታ ለማየት ዝግጁ ነን። ተደማመጡ። ሌላው ሰው ይረበሻል። ኢብራሂም አንድ ያቁም፣ ሁለቱ ይጨርሱ። አንድ ጊዜ የሚወት አድርግ፣ ሶፊዩም አንድ የሚወት አድርግ። እኛ እንሰማችሁም። ግልጽ ማወቅ ያለባችሁ አቡ አፍናን የምንነግርህ ነገር ምንድን ነው? እናንተ በውስጥ ያለውን ነገር ህዝቡ አውቆ በብር ጉዳይ እየተጋጫችሁ እንደሆነ እኮ ተወካዩም ከአንዳንድ መነሳት ይችላል። አሁን እኮ ህግ የሚዳኝንን እኮ ጠበቃ እንቀጥራለን እያለን ነው። በአካል መምጣት ካለብን እንመጣለን። የፈለገ ነገር ድብልቅልቁ ይውጣ። የተሰበሰበው ብር ከሞላላት በኋላ እንኳን ያለውን ብር ለእኛ ይገባል እያላችሁም ችግር እየፈጠሩ እንደሆነ እየሰማን ነው። ይህንን ነገር ግልጽ አድርጎ ልጁን እንዲያወራ ተደርጎ፣ ምክንያቱም ልጅቷ ድሌ መሆን የለባትም። እኛ ለነፍሳችን ብለን የሰራ ነው። ብር ካልተከፈለኝ ግን አልሰራም እያለ ነው ተወካዩ። የተላከለትም ብር አለ። ይህንን ነገር ግልጽ ወጥቶ መሄድ ባለብን ልክ ሚዲያው ምን ያህል መሄድ እንዳለበት እና እኛም መሄድ ያለብን ነገር ማድረግ እንችላለን። ጫፍ የደረሰ በውስጥ አውሩት ምናምን በፍጹም አይሰራም። ከላያችን ላይ ማውረድ ስለምንፈልግ ማለት ነው። ስለዚህ ሶፊዩ ያለውን ነገር ግልጽ አድርገህ ተናገር። በብርም ጉዳይ የተነካካ ነገር፣ የተጠየቅከው ነገር ካለ፣ ያስጨነቁህም ነገር ካለ፣ ማንም ሰው ከእኛም ጭምር እኛም ጫና ያደረግንባችሁ ነገር ካለ ያንንም ግልጽ አድርገህ ህዝቡ ይወቀው። አከተመ። የህዝብ ብርን የተሰበሰበ ቀጥል። እሺ ጥሩ። ምናልባት ከተወካይ ጋር ተያይዞ እኔ አሁን ፐርሰናሊ ኬስ ላዋራ አይደለም፣ ግን ለሌላ የሚጠቅማት ነገር ወይም ሌላን ከወደ ኋላ ያስቀራትን ነገር አንድ በአንድ እንዘረዝራለን። ነገር ግን ተወካይ ሺህ ጊዜ ከኛ ጋር አይግባባም አይደለ? ከኛ ምንም መረጃ እንደማይሰጠን ሙሉ ኮሚቴው ያውቃል። ሙሉ ኮሚቴው ደግሞ ተወካይ ጋር በመሆን ነው ፍርድ ቤት በየቀጠሮ በየፕሮግራሙ የሚመላለሱ። ተወካይን በጋራ ሆናችሁ ነው እየሄዳችሁ ባላችሁበት ሁኔታ ላይ ቀጠሮ ከ20 ጊዜ በላይ ቀጠሮ ተቀጥሯል። ከ20-30 ጊዜ በላይ ብሩ ከተከፈለ እስካሁን። ግን የአንድ ጊዜም ቀጠሮ ተጨባጭ ይሄን ነገር ተብለናል፣ ይሄን ነገር ተብለናል፣ ይሄው ወረቀት፣ ይሄው ማስረጃ፣ ይሄው ኤቪደንስ ሚል ነገር ከተወካዩም ሀታ ከኮሚቴ ማስተባበሪ ልናገኝ አልቻልንም። እኔ እኮ ያለ እረፍት ምናልባት አቡ አፍናን ይቅርታ አድርግልኝና እኔም ጫናህን እረዳለሁ። ስራ እንዳለብህ ሁሉ ነገር እንዳለብህ በቅነት እየሰራ እንደሆነ ጠንቅቄ ያውቃለሁ። ያንን ቅንነት በማሰብ ነው ወደ ሚዲያም ከመውጣት የተቆጠብነው፣ ቅሬታዎችን ከመናገር የተቆጠብነው። ከዛሬ ነገሮች ተቀያይረው ተስተካክለው ይመጣሉ በሚል ነበረ። አሁን ላይ ግን የትኛውም ሴኩሪቲ የሆነ ጉዳይ ከሌላ ማጣት አይበልጥብንም። ሌላ የምናጣ ነገር ከሆነ መናገር ያለብን ነገር ተናግረን ነው የምናልፈው። ተወካዩ ከእናንተ ጋር ሆኖ እየተንቀሳቀሳችሁ እያለ ኤቪደንስ ለእኛ ልሰጡን ለምን ፈቃደኛ አይደላችሁ? እኔ ደግሞ እየጠየቅኩ ነው። እኔ ደግሞ የአንተም ሴኩሪቲ በደንብ ተረድቻለሁ አቡ አፍናን። እኔ አንተ ጋር ችግሮች አሉ ብዬ ለመዘርዘር አልችልም። ግን ሺህ ጊዜ የእኛ ሰዎች ቢሆኑ፣ ሺህ ጊዜ እዛ ያሉ ኮሚቴዎች ተወካዩም የእኛ ሰው ወይ የሌላ አቅራቢያ ሰው ቢሆንም እንደ ኮሚቴ ግን ለምን የተጠናከረ መረጃ ለእኛ ልሰጡን ፈቃደኛ አይደላችሁም? ኤምባሲም ስንጠይቅ በሪካርድ ነው የሚጫወቱብን። እዚህ ውጭ ጉዳይ ሄደ ስናመለክት በሪካርድ ነው፣ በዋትሳፕ ነው እየተነገረን ያለው። ሪካርዱ ምንድን ነው የሚለው? ሪካርዱ የሰማችሁት ዋትሳፕ ላይ ፕሊዝ። ሪካርዱ የሚለው ተከፍሏል የሚል ነገር ነው። እንደገና የሚፈልግ አካል አለ። ሌላ እንዳትወጣም የሚፈልጉ አካላቶች አሉ። ዋን ባይ ዋን ማለት ነው የተናገረው። የኤምባሲ ዲፕሎማቱ ለማ ለኢትዮጵያ የዜጎች መብት ዳይሬክተሩ እኛ ተመላለስን እኛ ደህንነት ስጋት እስኪሆንብን ድረስ ሰቢዩ ቆይ፣ ምናልባት ሌላ ስልክ እያወራ ነው ስለተቋረጠ እሱ መስማት ያለበት ነገር ካለ ትንሽ ቆየውና በጣም ጠብቃለሁ። ችግር የለም። እኔ አሁን አቡ አፍናን ማየት አለብን። ሰፊዩ የእኛም ችግር ይነገር። አቤት። የት ነው እንዳትወጣ የሚፈልግ አካል አለ? ፕሊዝ። ይሄ ያለን የዲፕሎማቱ ለአዲስ አበባው ዜጎች መብት ዳይሬክተሩ ነው ሪከርድ ያደረገለት። ሪከርዱን ስጡን ስንል ሪከርዱ አንሰጠም አሉን።
እሺ በኤቪደንስ ስንል ኤቪደንስን በጽሁፍ ደረጃ አንሰጥማለን። ሪከርድ ያደረገው ማን ነው? ተማም ነው። ተማም ማለት የኤምባሲ ዲፕሎማት ነው። ለማን? ለኢትዮጵያ ለውጭ ጉዳይ ሚኒስቴር ዜጎች ዳይሬክተር ነው። ምናልባት ሚዲያ ላይ አስፈላጊም ከሆነ ስሙን ጠቅሰን የምናልፈው ጉዳይ ነው ማለት ነው። ስለዚህ በተደጋጋሚ ነው የሆነው ይሄ ነገር። የሆነ ከጀርባው የሆነ ትወና ያለ ነገር ይመስላል፣ በግልጽ ማለት ነው። የሆነ ድራማ ያለ ይመስላል። ሶ እኛ ለምንድን ነው በግልጽ የማይነገረን? ከሌለችም የለችን እርማችን አውጥተን ለህዝብ እርሙን እናውጣ። ገንዘቡ ተከፍሏል ከተባለ ኦልሞስት እኮ ኤምባሲው ለእኛ መረጃ መስጠት ይችላል። መስጠት አይችልም ተብሎ ሙሉ ኮሚቴው ደምድሞብናል። እኛ ኤቪደንሱን ማግኘት አንችልም ተብለናል። እውነትም አይቻልም ወይ? ለሌላ ብቻ ነው ወይስ ለሁሉም ነው ኤቪደንስ የማይሰጠው የሚለው ነገር ጠቅለል ያለ መረጃ ምላሽ ብትሰጡን አቧፍናን መልካም ነው። ምክንያቱም በቅርቡም ተደዋውለን ምንድን የተባለው ጠበቃ ሊቆምላት የሚል ነገር ተነገረን። ሪፖርት ተደርጋ 1 ወር ነው ልትሸኝ ነው ተብለን መጨረሻ ላይ ግን ጠበቃ እስከሚያስፈልጋት ደረጃ ላይ ተደርሷል ተባለ። የትኛው ጉዳይ ለማሳካት ነው ጠበቃ የሚያስፈልገው? ብሩ ከተከፈለ የተባለው ታርጌቱ ከመታ ምን ሊደረግ ነው? ጠበቃን እንዲቆም ሀሳብ የቀረበው በኋላ ኤምባሲው ጫፍ ላይ ስለደረሰ ጠበቃ አያስፈልግም ተባለ። ስለዚህ አሁንም ቢሆን ጠበቃ ያስፈለገበትን ምክንያት ሊዘረዘር ሊገለጽልን ለህዝቡም ለእኛም ሊነገረን ይገባል። ስለዚህ በምን መልኩ ነው ደግሞ መፍትሄ የምናመጣው? ልጅቷ ዲፕሬሽን ውስጥ ገብታለች ተብሏል። ያለንም ኮሚቴው ነው። ስለዚህ ዲፕሬሽን ገብታ እያለ እስክትሞት ነው ወይ የምንጠብቀው? ሌላም ሶሉሽን አናገኝም ወይ? ምንድነው ችግሩ? በግልጽ ይነገረን ነው በቃ። አሁን የቃላት ምላሽ ለእኛ ሰልችቶናል። በኤቪደንስ ይነገረን፣ ኤቪደንሱን ተቀብለን እኛም ሌላ አማራጭ እንፈልጋለን ማለት ነው። እናትና አባት እኮ መናገር አልቻሉም። ወላሂ እንደው እኛ እነሱን ትሪት ለማድረግ አንዳንዴ እንዋሻቸዋለን። ሀቁን ስነግራችሁ ለእናትና አባት ለማዘርና ፋዘር እንዋሻቸዋለን። ምክንያቱም ፋዘርም ሳይኮ በጣም ጫፍ ላይ ነው ያለው። ጥሩ ነው ወይ ይሳካል አብሽር እያልን ነው እየፎገር ነው ያለው ለፋዘር። ግን ሲደጋገም ውሸት እውነት ይመስላል እንደሚባለው ነው። ስለዚህ አሁንም የተጣራ መረጃ ይሰጠን። እኛ የትም ለመሄድ ሌላን ለማግኘት መክፈል ያለብን መስዋዕት እንከፍላለን። ግን አቧፍናን አንተ ላይ ብቻ ጫና የሚሆን ነገር ከሆነ ሙሉ ኮሚቴ ቀርቦ ምላሽ ይስጠን ነው። አመሰግናለሁ። ጨርሻለሁ። እኔ የእሱ መልስለት እንዳትወጣሽ እንዳትወጣ ለማለት ነው። እኔ ሌላ ነገር አለ እንዳይደራረብበት አቧፍናን ሰፊው ባወራው ነገር ላይ የሁሉም ሰው ጥያቄ ነው። ለእኔ ኛው ለአንዳንዶቻችን አዲስ ነው። ስለዚህ በትክክል በዚህ ነገር ላይ ክሊር አድርገን፣ ምክንያቱም ምንድን ነው መሰለህ ትልቁ ሸክም እያንዳንዱ ሰው ላይቭ ላይ ሶሻል ሚዲያ ላይ በወጣ ቁጥር በሌላ ቢዝነስ ላይ ያሉ እንደና አቧሚራ ሁሉም ላይ በየቀኑ ያለው ዱላ ቀላል አይደለም። አሁን ልክ ቅድም እንዳልከው አንተ ሶሻል ሚዲያም ስለሌለህ ያ ነገር ላይኖር ይችላል። ቀላል ልክ ልጅቷ እንደታሰረችው ኦልሞስት አብረን እስር ቤት ነን ያለ ነው። በየቀኑ ጥያቄው አለ፣ በየቀኑ ፍራቻ አለ። አንድ ነገር ኖሮ ሚዲያ ላይ ለመውጣት እንኳን ይሄ ጥያቄ በስር በኮሜንት ህዝብ ሁሉ ይጠይቃል። ስለዚህ ክሊርሊ አንተም ከራስ ሸክም ላይ አውርድ። ምንድን ነው ያለው ነገር ክሊርሊ ለሁሉም ሰው አስቀምጥና ቅድም ደምድመናል። እንደ እኔ አቋም በቀጥታ ያለምንም ጥያቄ ቤተሰብ አንድ ላይ እንመጣለን። መተን ጥያቄው እንዳይጠፋበት ይሄንን ነው የምናደርገው። ስለዚህ በደንብ ጠቅለላ አድርገህ መልስልን ይሄንን። ካሊድ ከመጨረሻው ስትነሳ ችግር የለውም። መታችሁም እኛ ተቀብለን ከሚመለከተው አካላት ጋር ለኢትዮጵያ ኤምባሲ ያለበትን ሁሉም ጋር ኮንታክት ተደርጎ ልጅቷ ያለችበት ሁኔታ ለማየት ማንም ይከለከላል ብዬ አላስብም። ከዛ ውጭ ግን እኔ ሰፊ አሁን የመጨረሻኛ አሁን ራሱ እዚህ ገብቼ የምናገረው እኔ ኮሚቴውን ወክዬ ነው። በአሁኑ ሰዓት ግባና ስብሰባ ካለ ምንም ካለ የመጨረሻ የተደረሰበትን ጉዳይ ታውቃለህ፣ የደረስንበትንና አሁን ያለበትን ነባራዊ ሁኔታ አስረዳ ተብዬ ነው የመጣሁት። እኔን አሁን እንደ ኮሚቴ ቁጠረኛ ነኝ። ሁለተኛ ጸሐፊም ነኝ። እዛ ውስጥ ታራንትን አይደለሁም። ጉዳዩን እለት ከእለት ከሚከታተሉ ሰዎች አንዱ እኔ ነኝ። አላህ ይቁጠረው ለሁላችንም እና አንዱ ነው እና እንትን ክፋትም አይደለም። ሌላው ግን እኔ አሁንም ምናልባት ዘግይቶ የገባ ሰው ካለ ካሊድ ፕሊስ እንድትረዱ የምፈልገው አሁን ዝም ብዬ መላምት ባወራ ዋጋ የለው። የምንጠብቀው ቀነ ቀጠሮ አለ ብያችኋለሁኝ። ኢትዮጵያ ኤምባሲ ለኛ ደውሎ ሰው አዘጋጁ ብሎናል። ተዘጋጅተናል። ከመካከላችን ሰዎች ተመርጠው ተዘጋጅተናል። አንዱ የሚሄደው እኔ ነኝ ከሊቀመንበሩ ጋር
አምባሳደር ጋር ኢንሻአላህ ማለት ነው። ያን ጊዜ እዛ ገብተን ከፍተኛ ፍርድ ቤቱ የላከው መልስ ምንድን ነው? የሌላ ጉዳይ ያለችበትን የመጨረሻ እንትን ልኳል ዝርዝር። ያንን ክቡር አምባሳደር ጋር ከውጭ ጉዳይ ሚኒስቴር ካሉ ሰዎች ጉዳዩ ከሚመለከታቸው አካላት ጋር በስሚ ሳይሆን ቁጭ ብለን ሰኩን አይተን አንብበን ተነጋግረን ያለውን ነገር ለማሳወቅ እንደ ኮሚቴ ተገናኝተን በምን ሁኔታ ማሳወቅ እንዳለበት ተነጋግረን ለማሳወቅ እኛ ፈቃደኛ ነን። የሆነ ነገር ሳንይዝ ግን ወጥተን መናገር ስላልፈለግን ነው። ሶፊዩ ይህን ግልጽ አለ። ሌላው ግን ወጥተን እንደ ኮሚቴ ማብራሪያ አንስት እንጂ በግል እኮ እንገናኛለን። አሁን እዚህ ውስጥ ለምሳሌ ከሌላ ቲም ጋር አብዛኞቹ ጋር በጣም ክሎዝ ነኝ፣ በደንብ ነው የምገናኘው። በግልም በስብሰባችሁም አለሁኝ እና ይሄ በዚህ ቢስተካከል ሶፊዩ። ከዛ ውጭ ግን አላህ ቀጠሮን ያቅርበው በሉና አሁን የሆነ ነገር ይዘን እንድናወራ ወይም ደግሞ ለቀጣይ እንድንወስን ይቺ ያልኳችሁ ቀጠሮ ትድረስ። እሷን ለማሳወቅ ምንም የሚከለክለን ነገር የለም ኢንሻአላህ። ቢያንስ ቀጠሮ እኮ በግልጽ አልታወቀም። መቼ ነው ቀጠሮ? እሺ መቼ እንጠብቅ? አቡአፍናን አልተደወለም። ውጭ ጉዳይ ሲደውል ውጭ ጉዳይ ለኢትዮጵያ ኤምባሲ ሲደውል እነሱ እኛ ጋር ይደውላል ኢትዮጵያ ኤምባሲ። ሌላ ግን አቡአፍናን ለአንተ ጥያቄ ቆይ ኢብራሂም አንድ ቀላል ነገር እንትን እናድርገው። እዚህ ያለው የውጭ ጉዳይ ሚኒስትር ይሄንን ነገር አውቆ ሊመልስልን ይችላል? ቀጠሮ ቀኑ አይችልም። ስለዚህ ምክንያቱም ይሄ እኮ የሳውዲ ውጭ ጉዳይ ትልቅ መስሪያ ቤት እኮ ነው። ገባኝ። መልስ ቢሰጠው የሳውዲ ያለው ኤምባሲ ነው? ሳውዲ ያለው የኢትዮጵያ ኤምባሲ ነው ወይስ የሳውዲ ውጭ ጉዳይ